ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? በያላችሁበት የዓለም ዳርቻ በጎን ይቅጠማችሁ። ሰላም ሰላሙን ቸርቸሩን ወሬ ያሰማችሁ። ኢትዮጵያ ሰባተኛውን ሀገራዊ ምርጫ ያደረገችበት ዕለት ዛሬ። ኢትዮጵያኖች በ5 ዓመት አንድ ጊዜ የሚያገኙትን የወሳኝነት መብት ስልጣን የተጠቀሙበት ዕለት ዛሬ ግንቦት 24 2018 ዓመተ ምህረት ዕለተ ሰኞ ኢትዮጵያ ሰባተኛውን ሀገራዊ ምርጫ አካሂዳለች። ኢትዮጵያኖች መርጠዋል። እኔ በምኖርበት የአማራ ክልል ከተማ አስተዳደሮች በተለያዩ ከተሞች፣ ወረዳዎች፣ ዞኖች ላይ ምርጫው ተካሂዷል። አፋብን ያዙኝ ልቀቁኝ ሲልበት የኖረው መንገድ ዘግቻለሁ እያለ የጀብድ ቀረርቶ ሲሰራበት የነበረው ለማሰናከል ብዙ ርቀት የሄደበት ምርጫ እነሆ ዛሬ አይካሄድም የተባለው ምርጫ ተካሂዷል። እኔ ባለሁበት በሰሜን ወሎ ዞን ሁሉም ወረዳዎች፣ ሁሉም ከተሞች ምርጫ አካሂደዋል። ባለኝ መረጃ መሰረት እኔ የምገኝበት የሰሜን ወሎ ዞን የሀብሩ ወረዳ እንዲሁም የመርሳ ከተማ አስተዳደር በ133 የምርጫ ጣቢያዎች ላይ ምርጫ ዛሬ ተካሂዷል። በሀብሩ ወረዳ አንዳንድ ቀበሌዎች ላይ ምርጫ ጣቢያዎች ላይ ለመታዘብ ሞክሬያለሁ። የራሴን ትዝብት ወስጃለሁ። በ18 የምርጫ ጣቢያዎች ላይ በከተማ አስተዳደሩ በመርሳ ከተማ አስተዳደር ተንቀሳቅሻለሁ። ምርጫው ሰላማዊ በሆነ መንገድ ተካሂዷል። እዚህ ላይ እንደ ሀብሮ ወረዳ እና እንደ መርሳ ከተማ አንዳንድ ትንኮሳዎች የሉም ማለት አይደለም። በመርሳ ከተማ ላይ ጠዋት ላይ ትንኮሳዎች ለማድረግ ተሞክሮ ነበር። በማህበረሰቡ መረጃ ሰጭነት፣ በጥምር ጦሩ አክሻፊነት መሆን ያለበት ሆኖ ሰላም ሊያደፈርስ የነበረውን አካል ምሱን በመስጠት ሁኔታዎች እንዲስተካከሉ ተደርጓል። ክብር ለሀገር መከላከያ ሰራዊት እንዲሁም ለአማራ ጥምር ጦር፣ ለሰላም አስከባሪ፣ ለፖሊስ፣ ለአድማ ብተና ዜጎች በ5 ዓመት አንድ ቀን እንደውም ዛሬ የመወሰን መብታቸውን እንዲጠቀሙ የሰላም አስከባሪው፣ የአድማ ብተናው፣ የፖሊሱ በተለይም የሀገር መከላከያው ሚና እጅጉን የጎላ ነበር። ይህን ታዝቤያለሁ። እንግዲህ በሌሎች ማለት የምርጫ ጣቢያዎች አሁን ተዘግተዋል። 12 ሰዓት ላይ ተዘግተዋል። የምርጫ ጣቢያዎች መዘጋታቸውን ታዝቤያለሁ። የቆጠራና የውጤት እንግዲህ ወደፊት ከሚመለከተው አካል የምንሰማ ይሆናል። እኔ ግን የኔ ትዝብት ምርጫው ሰላማዊ በሆነ መንገድ ህዝቡ ወጥቶ መምረጡን አይቻለሁ። ማን ሊያሸንፍ ይችላል? እሱም ከውጤቱ ነው። አሁን እዚህ ጋር ፖለቲካም ስለሆነ ይሄንን የምርጫ ውጤት ገሌ ነው የተለያዩ ግምቶችን ስናስቀምጥ ነበር። ማን ሊሆን ይችላል? እንዴት ሊሆን ይችላል? አላውቅም። እኔ በተንቀሳቀስኩበት አካባቢ የነአፓን
የነፓ ነፃነትና እኩልነት ፓርቲን፣ የብልጽግና ፓርቲን፣ የኢዜማን፣ የአብን እንደዚህ እንትን የተፎካካሪ ፓርቲዎችን የተወሰኑትን ለማግኘት ሞክሬያለሁ። መቅረጽ መብራትም ስለሌለ ስልኬን አልያዝኩም ነበር ማለት መቅረጽ እንትን አላልኩም፣ እንዳለመታደል ነው። ከዛ ውጭ ግን ምርጫው ሰላማዊ በሆነ መንገድ በተለይ እንደ መርሳ ከተማ ቦታው ላይ ሆኜ ታዝቤያለሁ። እንደ ሀብሮ ወረዳ የተለያዩ ቀበሌዎች ላይ ለመድረስ ሞክሬያለሁ። እጅግ ሰላማዊ በሆነ መንገድ ተካሂዷል። ከዛ ውጭ ምንድነው ኪራና አካባቢ ላይ ቁጥር 18 እና 02 ቀበሌዎች ላይ ወደ ጉባ አካባቢ በመሆን የሞርተር ቅንቡላ በመወርወሩን መረጃዎች ደርሰውኛል። በዛውም 3 ህፃናቶች ላይ ጉዳት እንደደረሰ እና የአንድ ሰው ህይወት እንዳለፈ መረጃ ሰምቻለሁ። ከዛ በዘለ ግን ምርጫው ላይ ምንም አይነት ማለት የፈጠረው ተጽዕኖ እንደሌለ ነው ከሚመለከታቸው አካላቶች የሰማሁት። ዛሬ ዕለቱ በዚህ መልኩ ነው። የኔ ትዝብት ምንድነው? ምርጫው በሰላማዊ መንገድ መካሄዱን ነው። ትንኮሳዎች ጠዋት ላይ ትንኮሳዎች ነበሩ። ቀደም ሲል ጸረ ሰው ፈንጅ ሳይቀር እንትን አድርገው የገቡ ሰዎች ነበሩ። የታዘብኩት ጸረ ሰው ፈንጅ ታጥቀው በሴት በወንድ ምናምን የገቡ ነበሩ። ነገር ግን እስከ ማታ 2 ሰዓት አካባቢ ላይ እጅ ከፈንጅ የመርሳ ከተማ የሰላም አስከባሪ እጅ ከፈንጅ በርካታ ልጆችን ሰልጥነው ተልእኮ ተሰጥቷቸው የገቡ ልጆችን በሰላም አስከባሪና የመርሳ ከተማ ፖሊስ ይህንን በቁጥጥር ስር በማዋል ተልእኮ የተሰጣቸው ሁሉንም በሚባል ደረጃ በቁጥጥር ስር እንደዋልና ከቀድሞ እንዳከሸፈው ታዝቤያለሁ። እዚህ ላይ የመርሳ ከተማ ጸጥታ እንቅስቃሴን ቀድሞ በመረጃን በማፈንፈን ቀድሞ ችግር ከመፈጠሩ በፊት ችግሮችን ከማክሸፍ አንጻር ትልቅ ሚና በማህበረሰቡም ዘንድ በጸጥታ ኃይሉም ዘንድ ይሄን ትልቅ ሚና ተጫውተዋል። እኔ እንዳለኝ መረጃ በርካቶቹም ከማህበረሰብ በተገኘ ጥቆማ ነው የተያዙት። አንዳንዶቹም በምርመራ ዘጋን ሲባል በመጠቋቋም እንደዚህ መረጃ አንተ ከማለት አንጻር የሆነበት ሁኔታ አለ። በጥቅሉ እንደ ሀብሮ ወረዳ እንደ መርሳ ከተማ አፋብን ባንዳ ዛሬ ከሽፏል። እኔ በዚህ ልክ ነው የምረዳው። ባንዳ ዛሬ ከሽፏል። ሰው ይሄ ህዝብ እንዳይመርጥ ምርጫ እንዳይሳተፍ ለማድረግ የተሄደበት እርቀት በግልጽ ይታወቃል። ያን እርቀት ግን በመከርከም የአፋብን ያሁሉ ገዳይ ማታ የዘመነ ካሴን ንግግር ሰምታችኋል ምናምን ያዙ ይልቀቁኝ በጣም በርካታ ነገሮች እንደነበሩ ነው። እንግዲህ በዚህ 5 ቀን ውስጥ ታላቁን ኦፕሬሽን ዘመቻ አይሻ ሰይድን እንትን እንደሚሉ ነበር። ዘመቻ አይሻ ሰይድ ብለው በሰየሙት ያው ትልቅ እንትን ነበረ እና ከዚህ በፊት አደማሊ ብለው 15 ወረዳ እንዳሉት ሰው አሁንም ዘመቻ አይሻ ሰይድ ነበር። ዘመቻ አይሻ ሰይድ በምን ሁኔታ ላይ ነች? አይሻን በህይወት እንዳለች ነግሬያችኋለሁ አይደል? ሰው የዛሬው እውነት በዚህ ልክ ነው። ሰብስክራይብ አድርጉት፣ ፎሎ ቲክታክ አርበኞች ሚዲያን ቲክታክ ላይ ፎሎ አድርጉኝ። አርበኞች ሚዲያ ፌስቡክ ላይ አርበኞች ሚዲያ፣ ቴሌግራም ላይ ጆይን ፎሎ አድርጉኝ። እንደዚሁም ወሎ ቅኝት ዩቲዩብ ቻናልን ሰብስክራይብ አድርጉኝ። የደወል ምልክቷን ኦል የሚለው ላይ አድርጉት። ከዚህ በኋላ ላይክ ማድረጉ እንዳይረሳ። እስከ ሰኔ 30 ድረስ አንዳንድ ነገሮችን ለማሟላት ጥረት እያደረግኩ ነው። በተሟላ በተደራጀ በስቱዲዮን በተደራጀ መልኩ
መረጃዎችን ለእናንተ ለማድረስ አንዳንድ ሁኔታዎችን እየሰራሁ ነው ያለሁት። ስለዚህ በቅርቡ እንገናኛለን። በሰፊው እመጣለሁ። ወቅታዊ፣ ሀገራዊ፣ ክልላዊ፣ አካባቢያዊ መረጃዎችን በትኩሱ ለእናንተ አደርሳለሁ። ለየትኛውም ፖለቲካ ፓርቲ አልሰራም። እንደውም ከዚህ በኋላ አሁን 7ኛውን ሀገራዊ ምርጫን ሊያሸንፍ የሚችለው ወይም የሚያሸንፈውን ፓርቲ ጋር ከፍተኛ ጸብ ይኖረኛል። ማለት ፖለቲካዊ ጸብ፣ የዜጎችን ሰላምና ደህንነት ከማስጠበቅ አንጻር የሚመለከተውን አካል እንጠይቃለን። በጋራ የሀገር መከላከያ ሰራዊትን እንደግፋለን። ምክንያቱም የሀገር መከላከያ ሰራዊት ከየትኛውም ፓርቲ ጋር የመከላከያ ሰራዊት ማለት ኢትዮጵያ ነው። ሰላም ሁኑልኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ሰላም